ጽናት መድኃኒት ተጠቅማ ሆስፒታል ገባች። ናሆሜም ራሂል ስለ ጽናት ስታወራው ስለ ጽናት ምንም እንዳታነሽብኝ አለ። ስለ እሷና ስለ አባቷ ሁለተኛ እንዳታነሺ፣ የአባቴ ገዳይ ናቸው ብሎ አላት። ነገር ግን ጽናት ሆስፒታል መግባቷን መድኃኒት በልታ ሆስፒታል መግባቷን አያውቅም ነበር። ደጋግሞ አስጠነቀቃት። ነገር ግን መስማት ያለብህ ነገር ነው፣ ከባድ ነገር ነው ስለ ጽናት የምነግርህ አለችው። አሁንም አታንሽቤ ስለ እሷ ስም እያለ ሲያስጠነቅቃት ራሄልም ሆስፒታል ናት ያለችው እንደዛ አደጋ ደርሶባት ስትለው፣ ነገር ግን ካለበት ብድግ አለ። አይ ፍቅር ከሆነ እንደዚህ ነው በእውነት ፍቅር ነው የሁሉ እንጂ የአባቱ ገዳይ ነው። አስባችሁታል? ፍቅር ግን ትክክለኛ ፍቅር እውነተኛ ፍቅር ሲሆን እንደዚህ ያስደነግጣል። ለደቂቃም ቢሆን የአባቱን ሞት ረስቶ ለእሱ አዘነ። ተንስቶ ቀጥታ ሆስፒታል ነበር እየሮጠ የሄደው። ያዙ ልቀቁኝ አለ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ ጽናት ድራማ እንደቀጠለ ነው። ጽናት እንግዲህ በጣም ተስፋ ቆርጣለች። አባቷም እስር ቤት በጣም ብዙ አመት ነው የተፈረደበት። እንግዲህ ነፍስ ገዳይ ስለሆነ ናሆሜንም እንግዲህ አታለች። እሱም ደግሞ በሀዘን ላይ ነው። እንግዲህ የማይታሰብ ነገር ነው በመካከላቸው የሆነባቸው ማለት ነው። ከአሁን በኋላ እንግዲህ ናሆሜና ጽናት መቀጠል ስለማይችሉ በጣም ልቧ ተሰቧል ማለት ነው። ናሆሜ እንግዲህ ከራሄል ጋር ራሄል እንግዲህ ይህን አጋጣሚ ነበር የምትፈልገው ጽናትና ናሆሜ እንዲለያዩ ነበር ያው ትግሏ ማለት ነው። እሷን በጎን ሰው እየላከች እንግዲህ እንደዛ አድርጋለች ማለት ነው። ናሆሜ እንግዲህ ሐኪም ቤት ከሄደ በኋላ ዶክተሮቹ ማስገባት አይችሉም ነበር። እንግዲህ ብሌን ዳር ነበር ያገኛት እና ብሌን በጣም ያስጨነቃት ነበር። በጣም የተጨነቀ ነበር። እንግዲህ የብሌን እናት ደግሞ አንደኛዋ ተባባሪ ናት፣ የራሄል ተባባሪ ናት ማለት ነው። ብሌን እሷን አትገዢ፣ ከእሷ ራቂ፣ ለምንድነው እሷንና ግርምሽንም የጽናትን አባት የምትጠይቂው? እሷን ስለምንድነው እንደዚህ የምትሆኑ? ለእሷ ለምንድነው የምታበሪው? በቃ እሷን ለምንድነው የምትንከባከቢው? ጓደኝነት የዚህን ያክል መጽዋዕት መከፍሌው እያለቻት፣ ለምን እንደውም ይከፍሉሻል እንደ ምንድነው የሚከፍሉሽ እያለች አንተ። ምክንያቱም ራሄል ከእሷ እንድታርቃት ትፈልጋለች ማለት ነው። ነገር ግን ብሌን ደግሞ የጓደኛ ጥግ ናት ማለት ነው። በጣም የጓደኛ ሚስጥሩ የገባት በጣም ቆንጆ ልጅ ናት ማለት ነው። በጓደኛዋ ክርክር አትደራደርም በጽናት ማለት ነው። እናም እንግዲህ ናሆሜን አንተ እንዴት ነህ እንደው አባትህን ገዳይ እኮ ናት እንደዚህ መጣህ እያለች ነገር እየጀመረች ነበር እና እሷስ አባቷንም አጣች፣ እስር ቤት ገባ፣ አንተም ደግሞ አባትን አጣህ እንዴት ነው እያለች እያካበደች ብቻ ነገር እንደገና እየቀሰቀሰች ነበር እና ያን ጊዜ ግን እሱ ራሱ እንደ ጥላቻ ነበር የሚያት የብሌንን እናት ማለት ነው። እንደ ጥላቻ ነበር የሚያት ማለት እንደዛም ስትለው ያው ቀልቡ ጽናት ጋር ነበር ማለት ነው። እና ብሌንም ሂጂ ተዝግድም ለምንድነው እንደዚህ የምትይው? እሱ አባቱን አጣ፣ ፍቅረኛውን አጣ፣ እሷም ሞተች አልሞተች እያለ ለምንድነው እንደዚህ ሌላ ነገር የምታመጪው የምትናገሩ እያለች ነበር እናቷን ማለት ነው። ብሌንም ይሄ ሁሉ ምንድነው ነገር እንደዚህ የምትለው የብሌን እናት ያው ራሄል በነገር እንደዛ አሳብጃት ጽናትና ብሌን መለያየት አለብን የእሷ እቅድ ነው ማለት ነው። እየተካፈላ እስከሆነ ድረስ ይህን ደግሞ ማለት ግዴታዋ ነው። የብሌን እናት እንግዲህ በገንዘብ ተገዝታ ነው ማለት ነው። እንግዲህ ራሄል ቀጥታ የት ነው ሄደችው? ይሄንን ስትሰማ
ይሄን እንግዲህ አያገባኝ ምናምን መጀመሪያ ሲላት ስለ ጽናት አታንሽቤ ሲላት ይህን ሆስፒታል መሆኗን ግን ስትነግር ብድግ ብሎ ሲሄድ እንግዲህ ይሄ ልጅ ምን እየሆነ አሁን አያገባኝም አታንሽብኝ ብሎ የአባቱ ገዳይ እናት እንዴት ነው እንደዚህ የሚሆነው እያለች እየተደነቀች ነበር። ትክክለኛ ፍቅር እንደዚህ ያደርጋል ማለት ነው። ከልብ ያለ ፍቅር ለሰው ልጅ ያው ያስጨንቀና ምንም ብንበዳደል ተቀን በኋላ የመጣ ድንገት የቅጽበታዊ ነው ይሄ ድርጊት ተደረገው እና የተገረመች ነበር። ቀጥታ የት ነው ሄደችው? እንግዲህ አባቷ ጋር እስር ቤት ሄዳ እንግዲህ እንዴት ከሳክ፣ እንዴት እንደዚህ ብስቁልቁል ላልክ በዚህ በሁለት ቀን እያለች ነበር እንግዲህ የጽናትን መታመም የነገረችው ማለት ነው። ያው እንግዲህ እሱ እንዲጎዳ አይደል ጥረቷ እንግዲህ ራሄል የጽናትን ቀጥታ ነበር የነገረችው። መድኃኒት ተጠቅማ እንደዚህ ሆስፒታል ናት እየተረባረቡ ነው ዶክተሮቹ ለማዳን እሷን እያለች ነበር የነገረችው ማለት ነው። እሱም በጣም አዘነ። ያው እሱም ስለሚያመው በዛ ላይ ማለት ነው። እና ጽናት ስትል ደግሞ ልትጠይቀው እንግዲህ እንዳልሰማ አድርጋ ነበር። ጽናት ደህና ናት፣ ያው ስለተቀየመች ነው አልመጣችው እያለ ለመሸፋፈን ስሞክር ነገር ግን ግርምሽ ያው ሰምቻለሁኝ ንገሪኝ እንዴት ናት ልጅ እያለ ነበር ያለቀሰባት። ተሽሏታል፣ ነገ ትወጣለች ከሆስፒታል መታን ያለን ነበር እንደገና ያለችው እና እናቷ ራሱ መታ ስትጠይቃት ማን እንደነገረው አላውቅም እማዬ ሰምቷል፣ በጣም ያሳዘነኝ ግርምሽ እያለች ነበር ብለ እናቷ የነገረቻት እና የብለ እናት ደግሞ ከግርምሽ እንደውም የምታሳዝኝ አንቺ ነሽ እያለቻት ነበር። ለምንድን ነው እንደዚህ ስራቸው የምትሄጂው? ለእሷ ለምንድን ነው እንደዚህ ዋጋ የምትከፍይው? እየከፈሉሽ ነው ምንድን ነው እያለች ነበርና እኔና ጽናት እኮ ማንም ጓደኛ የለንም። እሷም አንድ ናት እኔም አንድ ነኝ። ተገዳድፈን ነው ያደግነው። እሷ ደግሞ ለእኔ ሆነና ያደግነው። እንዴት ነው የምተዋት? ማንም የለት ማንም የለኝም። ለምንድን ነው የምተዋት? እኔ ከእሷ መጥፎ ነገር መስማት አልፈልግም። እሷ እንደማ አንድም ሰው ስናገረት አልፈልግም። እዚህ ቤትም መጥፎ ነገር ስለ እሷ እንድወራ አልፈልግም። ያች እናቷ እየተሟገተ የነበር ብሌን ማለት ነው። በጣም መልካም እና የጓደኛ ጥግ የሆነች ልጅ ናት ብሌን። እንግዲህ ራሄል ደግሞ ብሌንን የሆነ ሰው ከኋላ እንዲከታተላት እያደረገችባት ነው ማለት ነው። ክትትል እያደረገችባት ነው ማለት ነው። እሱም ደግሞ ጋር አልተግባቡም። ግን ታሁን በኋላ በፍቅር እንዲያጠምዳትና የፈለገችው ነገር እንድታረግ እሱን ማስጠንቀቂያ እየሰጠች ነው። እስከ ሆስፒታል እንግዲህ ጓደኛዋ እንደተኛችና እዛ ሄደክ ዘመር ጠባቂ ማን ጠያቂ መስለክ እዛ ተጠቅም የሆነ ነገር እያልሽ እየመከረችው ነበር። እንግዲህ ጽናትን የሆነ ነገር እንዲያደርግ ማለት ነው። እዛም ሄዶ ተዋወቃቸው። የጽናትና የብሌንን ጥብቅ ጓደኝነት እየነገረው ነበር ናሆሜና ለአንተስ ምንህ ናት ጽናት እያለው ነበር። እንዲሁም ደግሞ ሲወጡ ጠብቆ ታክሲ ተመጠብቆ እኔ ላድርሳችሁ ብሎ እሱ ወደ ቤታቸው እያመጣቸው ነበር ማለት ነው። የጽናት እንግዲህ ተከታታይ ማለት ነው። ይህን ግን እሱ አያውቁም። ራሄል እንግዲህ በጣም ወደ ከባድ ውሳኔ እየመጣች የብሌን እናት ምንድን ነው ያለችው? እንግዲህ ብሌንን ከእሷ መነጠል አለብን እያለቻት ነበር። እስኪ ምክንያት ማለት መፍትሄ ነገር ስትላት አንቺ በነገር አሳብጃት ጽናት ከዛ ቤት ቦታ እንድትሄድ ወይም ደግሞ ይህን ካላደረገች ራሷ ሞት ትመርጣለኝ እኛ እናስወግዳታለን እያለች ነበርና በጣም እየተቀየመቻን ነበር ማለት ነው። የብሌን እናት ደንግጣም ከአጠገቧ ጥላት ሄደችው ማለት ነው። እንግዲህ ናሆሜ ለጽናት በጣም ተጨንቋል። ለብሌን ደውሎ እንዴት ናት ተሻላት ወይ ታጠገቧ እንዳትሄጂ ተንከባከቢያት ትጠሻት እንዳትሄጂ እያለ በጣም እያለቀሰ ነበር ለጽናት ማለት ነው። ጽናትም እንግዲህ ማንና አለኝና ተስፋ አለኝ አባዬ ሰማ እንዲህ ይሄን ጉድ እያለች ነበርና ሄዳ እንደምትጠይቀው እንዴት ተረጋጋ እያስረጃችን ነበር። ብሌንም እንዲሁም ደግሞ ናሆሜ ጋር ውሰጂኝ ባቢ ጋር ውሰጂኝና እንደማይፈልገኝ ወይም ደግሞ እርሜን ላውጣ ፊት ለፊት እያየሁት እያለቻት ያስቸገረቻት ነበርና ያው ስታስቸግራ ስወስዳት እሱም ደግሞ እሷን ስለ ጽናት እያለቀሰ እንግዲህ ካሁን በኋላ አንድ ቀን እንደዚህ ያስመስላል ብዬ አስብኩ ነበር። ግርምሽ የጽናት አባት የኔና ያሷን ፍቅር እያወቀ ካሁን በኋላ ግን እሷን ባለችበት እኔም ባለሁበት ሰላም እንሆን ተለያይተናል እያለ ለራሄል እየነገራት ነበር። ናሆሜ እንኳን ተለያያችሁ እንኳን ቀረችብ እሷ እኮ ማለት የአባት ገዳይ ናት፣ የገዳይ ልጅ ናት እና እሷን ስታይ አባት ትዝ የሚልክ
እያለች እንግዲህ ነበር ማለት ነው። ዙህማል እንግዲህ እሷና እሱ ተቀምጠው እንደዚህ ሲያወሩ ጽናትና ብሌን እንግዲህ ከበራፍ እየደረሱ ነበር ማለት ነው። እዚህ ላይ ተቋርጧል ቪዲዮ። ናሆሜ እንግዲህ ለጽናት ምን ይላት ይሆን? ጨክኑ እንግዲህ ተለያየን ያው እንደሚላት እርግጠኛ፣ ምክንያቱም ያው የገዳይና ተገዳይ ልጅ ሆነዋል። አሁን ላይ ፍቅሩን ቢኖርም በጣም ከባድ ነው። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እዚህ መሀል ግን የምታሳዝነው እና በጣም የምትደብረው የብሌን እናት ናት። ለገንዘብ ብላ አንድ ሴት ልጅ እያለቻት ነገ የኔ ሴት ልጅ ምን ትሆናለች ብላ እንደዛ አለ ማለቷ እውነት በጣም ነው የምትደብረው የብሌን እናት ማለት ነው። ብሌን በጣም ጎበዝ ልጅ ናት። የጓደኛ ጥግ የምታሳየን አላህ እንደሱ ያለ ጓደኛ ይስጠን። ግን እናቷ በጣም መጥፎ ሰው ናት። ግርምሽ እንግዲህ መጀመሪያ ያለውን ታሪክ እናውቃለን። ናሆሜም ቢሆን ራሄል በገንዘብ ለውጣ ነው ተሄደችው። ያም ቢሆን ደግሞ የተሳሳተ ሀሳብ ነው እና በሀቅ ላይ ብንቆም ምን አለ ነገኛ ምን ይመጣብናል ብለን ማሰብ አለብን። የሚያስተምረን እንግዲህ ድራማው በሀቅ ላይ መጽናት አለብን። ሀቅን የወገነ ሰው ወይም ደግሞ በሀቀኛ በኩል መቆም አለብን። ያን ጊዜ ባቢ ለጽናት አባት አብሮ ከነጽናት ጋር የሆነው